እኛ አባት በርካቶችን አስከፍተዋል። እኔም ቅር ብሎኛል። ታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ብለው እያስተማሩ ይገኛል። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ፍጡር ቤዛ መሆን አይችልም። ትምህርት ደግሞ ወደ ምንፍቅና ጠጋ ያለ ትምህርት ነው። ስለዚህ መልስ ሊሰጠው ይገባል። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንፃር ሲታይ የሙሴ እንደው አስቸጋሪ ነው። እኛ ቤዛችን እኮ ምንላት እኛን ወክላ ስለ ዓለም ደና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው? እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። ለምንድን ነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? እመቤታችን ወላዲት አምላክን ቤዛዊት ዓለም አልናት ማለት የክርስቶስን ቦታ ሰጠናት ማለት አይደለም። ብፁዕ አባታችን ያስተላለፉት ሐሳብ እጅግ በጣም ሮንግ ነው። ቤተክርስቲያን ድንግል ማርያምን ቤዛዊት ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር ሚስተያይ የሚተካከልና የሚወዳደር አይደለም። የድንግል ማርያም ቤዛነት ከክርስቶስ ጋር የሚታይ እንዳልሆነ አይደለም አንድ ሊቀ ጳጳስ ይቀርና ተራ እንኳን የሚባል ባይኖር እንኳን እንደኔ አይነት ያለው ደቂቁ እንኳን በደንብ ይረዳዋልና በሊቀ ጳጳስ ደረጃ ደግሞ ይሄንን እውነት እያወቀ ቤተክርስቲያኒቷ ማትለውን ቤተክርስቲያኒቷ ማታስተምሮም ዘማሪዎቻችንም ነይ እምዬ ማርያምን ቤዛዊት ዓለም ብለው ሲዘምሩ ቤዛነቷን ከክርስቶስ ቤዛነት ጋር አስተያይተው ሳይሆን ሁለት የማይገናኙ ርዕሶችን እኩል አድርገው አምጥተው ቤተክርስቲያኒቷ ማታስተምሮን ትምህርት እንደ ቤተክርስቲያን ትምህርት ተደርጎ ስለተነሳ ነው የሚል ሐሳብ ነው። ቤዛዊት ዓለም ስንል ይነስራቸዋል፣ በቃ ደምደም ይሸታቸዋል። አንዱ የመናፍቃን ፓስተር ምን አይነት ጥያቄ ያቀረበልኝ መሰላችሁ? ድንግል ማርያምን ቤዛዊት ዓለም እያላችሁ ታመሰግኗታላችሁ፣ የዓለም ቤዛ ግን በመስቀል ላይ የተሰቀለው ክርስቶስ ብቻ ነው አለ። ይሄ ሲጀመር የአማርኛን ትርጉም ካለማወቅ የተነሳ ነው። ቤዛዊት ዓለም የምንላት በመስቀል ተሰቅላ አድናላለች እያልን አይደል? ደግሞስ ቤዛ የሚለው ቃል ለተሰቀለ አካል ብቻ የሚሰጥ መጠሪያ አይደል? ምክንያቱም ቤዛ የሚለውን ቃል ትርጉም ካወቃችሁ በኋላ እንዲያውም ደጋግማችሁ ቤዛዊት ዓለም ድንግል ማርያም እያላችሁ ታመሰግኗታላችሁ። ቤዛ ማለት ትርጉሙ ምትክ ማለት ነው፣ ተውላጥ ማለት ነው፣ ወይም ተለዋጭ ማለት ነው፣ ወይም ተቀያሪ ማለት ነው፣ ወይ ደግሞ ፋንታ ማለት ነው። ቤዛ ማለት ትርጉሙ ይሄ ነው። እመቤታችን ቅድስት ድንግል ማርያምን ቤዛ ብለን እንጠራታለን። በአንዳንድ ዝማሬዎቻችን ቤዛዊተ ኩሉ ዓለም ቤዛዊተ ዓለም እያልን እንጠራታለን። የዓለም ሁሉ ቤዛ ዓለም ቤዛ ይሆን እያልን እንጠራታለን። ግን ይህ አጠራር የእመቤታችን የቅድስት ድንግል ማርያም ቤዛነት ከክርስቶስ ቤዛነት ጋር እኩል ይሆናል የሚል ትምህርት አይደለም። ነገር ግን ቤዛ የሚለው አጠራሩ አንጻራዊ ነው። ያ ማለት ይሄ ቤዛ የሚለው ቃል ከትንሽ ይጀምርና እያደገ ሄዶ ፍጻሜው ግን ክርስቶስ ይሆናል። ያ ማለት የክርስቶስን ቤዛነት በዓለም ላይ በየትም ቢሆን የሚወዳደር ምንም የለም። የመላእክትም ተራዳኢነት የመላእክት ምልጃ፣ የቅዱሳን ተራዳኢነት፣ የቅዱሳን ምልጃ፣ የእመቤታችን እናትነት፣ የእመቤታችን አማላጅነት እነዚህ ሁሉ የክርስቶስን ቤዛነት የሚተኩ አይደሉም። ይህን ነው በደንብ ማወቅ ያለባቸው። አሁን እመቤታችን ለምሳሌ ቤዛ ተብላ ስትጠራ እንደ መጠኗ እንደ አምላክ እናትነቷ ኦርቶዶክሶች ትጠራጠራላችሁ እንዴ? ድንግል ማርያም የዓለም ቤዛ ናት። እስኪ ሁላችሁም ኮሜንት ላይ ቤዛ ነሽ ለዓለም በሏት እናታችንን። ድንግል ማርያም ቤዛ ስትባል በሞቷ አዳነችን ደሟን አፍሳ ነፃ ወጣችን ማለታችን አይደለም። የድንግል ማርያም ቤዛ መባል የሔዋን ምትክ የሔዋን ለውጥ ማለት ነው። ሔዋን የመርገምን ድምፅ ሰምታ የሞት መጀመሪያ ቃየልን ወለደች። ድንግል ማርያም ግን የመልአኩ የቅዱስ ገብርኤልን የብስራት ድምፅ ሰምታ የሕይወት መገኛ የሆነውን ኢየሱስ ክርስቶስን ወልዳልናለች። ስለዚህ የሔዋን ለውጥ የሔዋን ምትክ ቤዛ ትባላለች ማለት ነው። ሌላው ቤዛ ኩሉ የምትባልበት ደግሞ እንግዲህ ሔዋን የሁሉ እናት እንደሆነች ድንግል ማርያምም እንደ ቅዱስ ዮሐንስ በመስቀል ስር ለተገኙ ሁሉ እንደ ቅዱስ ዮሐንስ ለኛም ማለት ነው ሁሉ እናት ናት። ቤዛ ኩሉ የምትባልበት ለዚህ ነው ማለት ነው። የሁላችን እናት ስለሆነች በመስቀሉ ስር ለተገኘም በሙሉ ሔዋን በዓለም ውድቀት ውስጥ ቀድማ እንደተገኘች ድንግል ማርያም ደግሞ በዓለም ድነት ውስጥ ቀድማ የተገኘች ናትና በሔዋን ለውጥ ቤዛ ኩሉ ትባላለች ማለት ነው። ሰላም ውድ እዚህ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ እመቤታችን ቅድስት ድንግል ማርያምን ቤዛ ለምን እንላታለን? ቤዛዊት ዓለምስ ብለን ለምን እንዘምራለን?
የክርስቶስ ቤዛነትና ድንግል ማርያምን ቤዛ ስንል ልዩነቱስ ምንድን ነው? ለእነዚህና ለመሳሰሉ ጥያቄዎች ምላሽ የሚሰጡ ቪዲዮዎች ነው በዛሬ ቪዲዮ የምንመለከተው። በመጀመሪያ ግን ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሮ 3000 እና ከዛ በላይ ላይክ ኖሮት ለመላው ዓለም ይደረስ ዘንድ ቪዲዮ ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ ጀምሮ እንዲሁም ኮመንት ላይ ማርያም እያላችሁ እየጻፋችሁ ወደ ትምህርቱ እንቀጥላለን። በመጋቢ ሐዲስ ነቃ ጥበብ ከፍ ያለው ትምህርት እንጀምራለን። አምላክን እንደወለደች ሴት ልክ እንደዛ በዛ ልክ ቤዛ ተብላ ትጠራለች፣ ቤዛዊት ተብላ ትጠራለች እንጂ እንደ ክርስቶስ ማለት አይደለም። እየሰማችሁ ነው። የእመቤታችን ቤዛነት ከክርስቶስ ቤዛነት ጋር እኩል ነው የሚል የቤተ ክርስቲያን ትምህርት የለም። ይህንን ማወቅ ያስፈልጋል። ታዲያ ለምንድን ነው እመቤታችንን ቤዛ ምንላት? እንዴት ነው ቢባል ቤዛ የምትባል እመቤታችን ብቻ አይደለችም። ለምሳሌ በሊቃውንቱ አጠራር ጫማ ቤዛ ተብሎ ይጠራል። ጥላ ቤዛ ተብሎ ይጠራል። ቤት ጥላ ተብሎ ይጠራል፣ ቤዛ ተብሎ ይጠራል። ጥላ ዛፍ ቤዛ ተብሎ ይጠራል። ለምን ቤዛ የሚባለው ቢባል አንድ ሰው ጫማ አድርጎ ሲሄድ እሾህ ይወጋዋል። ግን የሚወጋው እግሩን ሳይሆን ጫማውን ነው። አሁን ይሄ ሰውዬ እሾሁ ሲወጋው ጫማው ባይኖር ኖሮ እሾሁ ምኑን ይወጋው ነበር? እግሩን ይወጋው ነበር። ስለዚህ ምኑ ተከላክሎለታል ማለት ነው? ጫማው ተከላክሎለታል። እና ይሄ ቤዛ ይባላል። ያ ማለት ስለ እግሩ ፋንታ ጫማው ተወግቷል። እንቅፋት ቢመታው፣ ድንጋይ ቢመታው ድንጋዩ የእግሩን ጣት አያገኘው። ምክንያቱም ጠንካራ ጫማ አለ። ስለዚህ ጫማው ነው የሚመታው። ስለዚህ ሰውየው አያመው፣ እንዳያመው፣ እሾህ እንዳይወጋው፣ እንቅፋት እንዳይመታው፣ ቃጠሎ፣ የአስፋልቱ ቃጠሎ፣ የመንገዱ ቃጠሎ እንዳያቃጥለው ጫማ ያደርጋል። ስለዚህ ያ ጫማ ለዘላለም አይደለም፣ ለዘለቄታ አይደለም እንጂ ለጊዜው ግን ለእግሩ ቤዛ ነው። ስለዚህ ቤዛ የሚለው ይሄን ትርጉም ጭምር የያዘ ነው። ለምሳሌ ጥላ ትይዛላችሁ። ዝናብ ሊሆን ይችላል፣ ፀሐይ ሊሆን ይችላል። ሁለቱንም ለመከላከል ጥላ ትይዛላችሁ እናቶቻችን፣ እህቶቻችን። መጀመሪያ ጥላ የምትይዙበት ምክንያት የፀሐዩ ዋዕይ ጥላው ላይ ያርፋን። ጥላው ለእናንተ የፀሐዩን ዋዕይ ወይም ቃጠሎ ይከላከልላችኋል። ስለዚህ በዚያች ሰዓት በዚያች ቅጽበት ጥላው ቤዛ ተብሎ ይጠራል። ቤት ውስጥ ሆነን ከብርድ እናርፍበታለን፣ ከዋዕይ ከቃጠሎ እናርፍበታለን። በዚህ ምክንያት ቤዛ ሊባል ይችላል። ዛፍ እንጠለልበታለን፣ ከፀሐይ ቃጠሎ እንድንበታለን። ለጊዜው ቤዛ ተብሎ ይጠራል። ስለዚህ አያችሁ ቤዛ አንጻራዊ ነው ትርጉሙ እንጂ ቤዛ የሚለው አተረጓጎም በቀጥታ ክርስቶስን ብቻ የሚመለከት አይደለም። በመጠኑ ከትንሹ ጀምሮ እያደገ ይሄዳል። ከዛ ደግሞ ሰው ለሰው ቤዛ የሚሆንበት ጊዜ አለ። ወንድም ለወንድሙ ቤዛ የሚሆንበት፣ እናት ለልጇ ቤዛ የምትሆንበት፣ ልጅ ለእናቱ ቤዛ የሚሆንበት፣ ወንድም ባል ለሚስቱ ቤዛ የሚሆንበት፣ ሚስት ለባሏ ቤዛ የምትሆንበት፣ እንዲህ አይነት ምንድን ነው? ምን ማለት ነው ቢባል አንዱ ለአንዱ የሚያልፍበት ማለት ነው። ለምሳሌ አንድ እዚህ የሚፈነዳ ፈንጂ ነገር ቦምብ ነገር ቢኖር እኔ ልረግጠው ብል እናቴ ትመጣና ልጄማ አይሞትም ብላ እኔን ገፍታ እሷ ትቆምበታለች። ስለዚህ ስለኔ ፋንታ እሷ ታልፋለች ማለት ነው። ይሄ ቤዛነት ይባላል። ሐሳቡን ነው የምነግራችሁ። አሁን እነዚህ ነገሮች ሁሉ ከክርስቶስ ቤዛነት ጋር ይወዳደራሉ አይደለም። ግን ቋንቋ ሲተረጎም፣ ቃል ሲተረጎም ከመነሻው መታወቅ ስላለበት ምን ማለት ነው ቤዛ የሚለውን ማወቅ ስለሚገባ ነው። ስለዚህ ቤዛ ማለት ምትክ ማለት ነው፣ ተቀያሪ ማለት ነው። ስለ አንድ ነገር ያለፈ የተለወጠ የተተካ ያንን ለውጦ ቀይሮ ያንን ዋጋ የወሰደ የሞትን ዋጋ የጥፋትን ያንን ወስዶ ያኛው ሰው እንዲተርፍ ያደረገ ማለት ነው። ቤዛ ማለት እሱ ነው። ከዚህ አንጻር እመቤታችን ቅድስት ድንግል ማርያም በእናትነት ቤዛ ሆናለች። ይሄ ማለት ማለት ነው እመቤታችን ቅድስት ድንግል ማርያም ለአምላክ እናት ባትሆን ኖሮ ማን እናት መሆን ይችል ነበር? አያችሁ ቤዛነት ይባል ይሄ። እመቤታችን አሁን ለሴቶች ከዚህ በፊት እንደገለጥኩት በነገረ ማርያም ትምህርታችን የሴትን ታሪክ ቀይራለች። የሴትን ዕዳ እንዲፋቅ አድርጋለች። የሴቶች ታሪክ እንዲለወጥ አድርጋለች። የሴቶች ብቻ ሳይሆን አጠቃላይ የሰዎች ታሪክ እንዲለወጥ አድርጋለች። ተርባለች፣ ተጠምታለች፣ ተሰዳለች። ለምን ተሰደደች? ለምን ተራበች? ለምን ተጠማች ቢባል የሔዋንን ዕዳ ትከፍል ዘንድ፣ የሴቶችን ዕዳ ትከፍል ዘንድ፣ የሰው ልጆችን ዕዳ በተወሰነ መልኩ ትከፍል ዘንድ እመቤታችንን እንደሚገባት የከፈለችው ዋጋ ስላለ ያ ቤዛነት ተብሎ ይጠራል። አንደኛ። ሁለተኛ በምልጃዋ ትጠብቀናለች። በልጇ ፊት መሐር ወልዴ ወተዘከር ኪዳኔ፣ ልጄ ሆይ ማር የሰጠኸኝን ኪዳን አስብ እያለች በልጇ ፊት ትቆማለች፣ ትማልዳለችና በዚህ ምክንያት ቤዛዊት ተብላ ትጠራለች። ይሄ ምልጃዋ፣ ይሄ ልመናዋ፣ ይሄ ቤዛነቷ ግን ወደ ክርስቶስ ቤዛነት ያቀርባን እንጂ ከክርስቶስ ቤዛነት ጋር እኩል ነው የሚል ትምህርት የለም። በዓለም ላይ የክርስቶስን ቤዛነት ሊወዳደር የሚችል ምንም ነገር የለም። ይሄ ነው የቤተክርስቲያኗ ትምህርት ትክክለኛው። ይሄ እንድታውቁት ያስፈልጋል። እዚህ የሚያግዘኛል ኪዳነ ምሕረት ሙሉ ስሟ ማን? ቤዛዊት ዓለም ነው። ቤዛዊት ዓለም ቅድስት ኪዳነ ምሕረት ቤተክርስቲያን። ይሄን ስንል አንዳንዱ ይመስላል ቤዛዊት ዓለም የምንላት በመስቀል ተሰቅላ አድናላለች እያልን አይደል? ደግሞስ ቤዛ የሚለው ቃል ለተሰቀለ አካል ብቻ የሚሰጥ መጠሪያ
አይደለም። ምክንያቱም ቤዛ የሚለውን ቃል ትርጉም ካወቃችሁ በኋላ እንዲያውም ደግማችሁ ደጋግማችሁ ቤዛዊተ ዓለም ድንግል ማርያም እያላችሁ ታመሰግኗታላችሁ። አለቃ ኪዳነ ወልድ ክፍሌ የጻፉት የአማርኛ መዝገበ ቃላት ላይ ቤዛ ማለት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ተያዥ፣ ዋቢ፣ ዋስ፣ መድህን ማለት ነው ይላል። ቤዛ የሚለው ቃል አንዱ ትርጉሙ ምንድነው? ዋስ ማለት ነው፣ ወይንም ደግሞ ምትክ ማለት ነው። እንኳን ድንግል ማርያምና ሙሴ እኮ በመጽሐፍ ቤዛ ተብሏል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ይህንን ሙሴ በቁጥቋጦ ውስጥ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ሆኖ ተላከ ማለት በመስቀል ላይ ተሰቅሎ ተንጠልጥሎ ደሙን አፈሰሰ ማለት አይደለም። ለእስራኤላውያን ምትክ ሆኖ ከእግዚአብሔር ጋር ይነጋገር ነበር ማለት ነው። ድንግል ማርያምንም ምትክ ስንላት በመስቀል ላይ ተሰቅላለች እያልን ሳይሆን ለማን ምትክ ሆናለች እያልን ነው? ለሔዋን ማለት። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ያሁኑ ደግሞ በጣም ይደንቃል። ለሰው ነፍስ ቤዛው ሀብቱ ነው ይላል። ገንዘብ ተሰቅሎ አድኖናል ማለት ነው። ቤዛ ስንል ሰው ገንዘቡን በአገባቡ ከተጠቀመበት በገንዘቡ ሰው መጽደቅ ይችላል ማለት ነው። ስለዚህ ዋጋ የምናገኝበት ምክንያት ማለት ነው። መንግስተ ሰማያት እንድንወርስ ደግሞ ምክንያት አድርጎ በምድር ላይ ክርስቶስን ያገኘንባት ምክንያት ማናት? ድንግል ማርያም ናት። ስለዚህ ቤዛ ስንላት የመዳናችን ዋስ ማለት ነው። ክብርና ምስጋና ለስም አጠራሩ ዋሳችን ሆነች። መምህር ያረጋል አበጋዝና የሌሎችን ትምህርት ደግሞ በቀጣይነት እንመለከታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወደ ቪዲዮ ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ ማቃለላችን አይደለም ያደረገውን ግን ከመቤታችን አንጻር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያለው የተለያዩ ነገሮች ቤዛ ከተባሉ መቤታችን ቤዛ ብትባል አያንስባትም ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሐሳብ ለምን ተባለ ለምንድን ነው የሚለውንም በዛው አጠቃለው ሁለቱንም ያሰሙናል። ተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ ራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩም ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይሄን ያዘዘው ደግሞ ራሱ እግዚአብሔር ነው። ኩኑ ቅዱሳን እስመ አነ ቅዱሳን፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኑ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው ይሄን ያለው። እኔ የዓለም ብርሃን ነኝ አለ። ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው፣ የባህሪው ነው። የሐዋርያት ደግሞ በሱ ብርሃንነት እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ሕሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔርን ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሳጽን አይሰማም ይላል። እንደገና እዛ መጽሐፈ ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። አሁን ይህ ማለት ኃጥእ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት ይፈጽምለታል ማለት አለ። ለራሱ ኃጥእ ነው፣ ግን ኃጥእ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው ለምን እንደተባለ። ቅዱስ እስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ሥራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ እስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው? የሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመህ ማን ነው አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አለ። እመቤታችን ስጋዋን ደሟን ሁለንተናዋን ለእግዚአብሔር አሳልፋ የሰጠች ናት። እግዚአብሔር እንዲዋሃዳት ብቁ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት።
እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። የዚህን ቪዲዮ ስህተት በአጭር ደቂቃ በጣም በቀላል መንገድ ላስረዳችሁ። እናንተ ቪዲዮ ላይክ እና ኮፒ ሊንክ አድርጉልኝ ብዙዎች ጋር እንዲደርስ። ኮሜንት ሴክሽን ላይ ደግሞ ቤዛዊተ ዓለም ድንግል ማርያም ብላችሁ ብትጽፉልኝ ደስ ይለኛል። እንግዲህ ብፁዕ አባታችን ያነሱትን ሐሳብ ላይ በጣም በርካታ ቤተክርስቲያኒቷ ሊቃውንት፣ በርካታ ቤተክርስቲያኒቷ ልጆች ሐሳቡ ልክ እንዳልሆነ ለማስረዳት በዚህ በቲክቶክም በፌስቡክም በተለያዩት ባላችሁ የሶሻል ሚዲያ ፕላትፎርሞች ላይ ሁሉ ሪያክት እያደረጉ ይገኛሉ። አስተውላችሁ ማየታችሁ ትገኛላችሁ። በተመሳሳይ ሁኔታ ደግሞ በፕሮቴስታንት ዓለም ውስጥ ያሉ ወንድሞቻችን ይሄ ሁሉ ልክ አይደለም የሚለው ሐሳብ እየተነሳ ያለው ክርስቶስን ስለሰበኩ አለያም ደግሞ ክርስቶስን አጉልተው ስለተናገሩ ነው የሚመስል ሐሳብም ደግሞ ሲያነሱ ለማስተዋል ሞክሬ ነበረ። በመጀመሪያ ደረጃ ከቤተክርስቲያኒቷ ሊቃውንቶችም ከቤተክርስቲያን ልጆችም እየተነሳ ያለው ሐሳብ ብፁዕ አባታችን ያስተላለፉት ሐሳብ እጅግ በጣም ሮንግ ነው። ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር ሚስተያይ የሚተካከልና የሚወዳደር አይደለም። ደግሞ ሁሌ መታወቅ ያለበት አንድ ነገር እኛ የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት አለን ብለን አናውቅም። የማይሳሳት መምህር አለን ብለንም አናምንም። ስለዚህ መምህራን፣ ስለዚህ ሊቃነ ጳጳሳት፣ ስለዚህ ቅዱሱን ፓትርያርክ ጨምሮ ሊሳሳቱ ይችላሉ። ግን ደግሞ በማትሳሳተዋ ቤተክርስቲያን መስመር እንዲይዙ ይደረጋል እንጂ የነሱ ስህተት ቤተክርስቲያኒቷን ስህተት አያሰኛትም ማለት ነው። እኛ አባት በርካቶችን አስከፍተዋል፣ እኔም ቅር ብሎኛል። ታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም ብለው እያስተማሩ ይገኛል። ይሄ ትምህርት ደግሞ ወደ ምንፍቅና ጠጋ ያለ ትምህርት ነው። ስለዚህ መልስ ሊሰጠው ይገባል። አባታችን እጅግ አድርገን እናከብሮታለን፣ እንወዶታለን። በረከቶት ይደርብን። ግን ቤዛነት የሚለው የቃሉ ፍቺን ግን በደንብ የተረዱት አይመስለኝም። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የተሰጠው የቤዛነት የቃላት ፍቺና ለእመቤታችን ለቅድስት ድንግል ማርያም የተሰጠው የቃላት ፍቺ ቤዛነት የሚለው ቃል የቃላት ፍቺው አንድ አይደለም፣ የሰማይና የምድር ነው። እንግዲህ ቤዛነት ትርጉሙ ቃል በቃል ስንናገር ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋስ፣ መድን፣ ተያዥ ማለት ነው። ስለዚህ ክርስቶስ ለኛ ምን ሆነ? ዋጋ ከፍሎልናል። ክርስቶስ ለኛ ምን ሆኖናል? መድህን ሆኖናል። ክርስቶስ ለምን ሆኖ ለኛ ሆኖናል? ጥላ ሆኖልናል። አንዱ ለሌላው ተላልፎ ተሰጠ። ለኛ ኃጢአት ክርስቶስ መከራን ተቀበለ፣ ደሙን አፈሰሰ፣ ስጋውን ቆረሰ፣ ቤዛ ሆነልን። ዋጋችን ለቅድስት ድንግል ማርያም ግን ሁለት ቃላትን እንወስዳለን ከቤዛነት ትርጉም ላይ ሲተረጎም ማለት አንደኛው ምትክ የሚለው ቃል፣ ሁለተኛው ደግሞ ምንድነው? ምክንያት የሚለው ቃል እንወስደውና ምትክ እንግዲህ ምክንያት የሚለውን ስንወስድ ደግሞ ምን ይላል? ደግሞ ከቅድስት ድንግል ማርያም ለኛ መዳን ምክንያት ስለሆነች እግዚአብሔር ለዓለም መዳን በድንግል ማርያም ታላቅ ስራን አድርጓልና ቤዛዊተ ዓለም እንላታለን። የድንግል ማርያም በእምነት መታዘዝ ለዓለም ሁሉ መዳን ምክንያት ስለሆነች አምላካችን ኢየሱስ ክርስቶስ ከድንግል ማርያም ከስጋ ከነፍሷ ነፍስ ነስቶ ዓለምን ስለተቤዠ ቤዛዊተ ዓለም እንላታለን እንጂ የክርስቶስን ቤዛነት ቃል በቃል አንዱ ለሌላው ተላልፎ ተሰጠ የሚለውን ቃል አውድ ፍቺ አትወስድም። ሌላው ደግሞ በሐዋርያት ሥራ ምዕራፍ 7 ከቁጥር 35 ላይ በመልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ማን? ሙሴ። ስለዚህ የሙሴ የፍጡር ቤዛነት ከክርስቶስ ቤዛነት ጋር አንድ ነው? አንድ አይደለም። እንደገና የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 ላይ እናንተ የዓለም ብርሃን ናችሁ ይላል። ክርስቶስ የዓለም ብርሃን ነው። ክርስቶስ ደግሞ ቅዱሳንን እናንተ የዓለም ብርሃን ናችሁ ሲል የጻድቃን የሰማዕታት የቅዱሳን ብርሃንነት የክርስቶስን ብርሃንነት ይሸፍናሉ? አይሸፍነው። በክርስቶስ ብርሃን ነው የሚያበሩት እነሱ። ስለዚህ አንዳንዴ የቃላት ፍቺውን አረዳዱን ብንመለከት አባታችን ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። እስከማውቀው ግን ቤተክርስቲያን ስታስተምር ድንግል ማርያም ስለሞተችልን ነው ቤዛ ያልኳት ሳይሆን ያለችኝ ቤተክርስቲያን የሔዋን ምትክ በመሆኗ ሔዋን የሰይጣኑን ድምጽ ሰምታ ለዓለም ሞትን ስታመጣ ድንግል ማርያም ግን የመልአኩን ድምጽ ሰምታ ይሁንልኝ ብላ የእምነት ሰው የሆነች የትህትና እናት የሆነች ድንግል ማርያም ዳግማዊት ሔዋን በመሆኗ ቤዛ እንደተባለች ነው ቤተክርስቲያን ያስተማረችና ከዚህ አንፃር ቃላቱን ስንጠቀም ለምን ዓላማ ተጠቀምን የሚለው ማብራራት አስፈላጊ ስለሆነ ይህን ማስቀደም ቢቻል ተገቢ ነበረ ብዬ አስባለሁ። ለክርስቶስ የተነገረውን ራሱን አብራርቶ ሲያልቅ ድንግል ማርያም ግን ከዚህ አንፃር ቤዛ አትባልም ከሆነ አዎ በመሞት ቤዛ አትባልም። ቤዛ የምትባለው እሷ በምንድነው? እንዳልኳችሁ ዳግማዊት ሔዋን በመሆኗ ነው። ይሄን ለያይቶ ማስረዳት ነገሮችን ያጠራል ብዬ አስባለሁና ብዙ አባታችን ይሄን ነገር አስበውበታል የሚል ጥያቄ አለኝ። የእመቤታችን ሐሳቧ መልኳ ስንል ስለ ዓለም ድህነት ነው የምናስበው። ስለ ዓለም ድህነት ነው የምንማልደው። እመቤታችን ስለ ዓለም ድህነት እኮ የተስማማች ናት። እኛ ቤዛችን እኮ የምንላት እኛን ወክላ ስለ ዓለም ድህና እሷ ፈቃደኛ በቷን ከማን ሰው ይሆናል? ሌላ አማራጭ ያመጣል ብለን ልናስብ ነው ወይም ሌሎችን ነገሮች ልንል ነው?
ተመልከተው ተክልዬ፣ እመቤታችን ከፍጥረት ሁሉ የተለየች ናት የምንለው ለዚህ ነው። እሷም የመጨረሻዋ ንጽሕት እሷ ደግሞ እርግጠኛ ነው እሷ በፈቃዷ ነው የሚያደርገው እንጂ እንደዛ እንደምትኑ ሁሉ ክርስቶስ እኮ ያውቃል። ግን እኛ ራሱ እንድንድን ከዚያ ምልልስ እንድንድን ነው። ምክንያቱም አንዳንዶቹ ምልልሶች ለእኛ ናቸው እንጂ ለማርያምም ለጌታም አይደለም። እንዲህ ብዬ ማስረዳት እችላለሁ። አብርሃምን ልጅህን መስዋዕት አድርገህ አቅርብልኝ አለው። ለምሳሌ ጌታ በወንጌል ተጽፏል፣ በወንጌልም ቅዱስ ጳውሎስ ጠቅሶታል፣ በኦሪት ዘፍጥረት ተጠቅሷል። እና የልጁ ደም አያስፈልገውም። በኋላም ይስሐቅ አልታረደም። ታዲያ ለምንድን ነው እግዚአብሔር አብርሃም ልጅህን መስዋዕት አድርገህ አቅርብልኝ ያለው ብለን ብንጠይቅ ልጁን እስከ ማቅረብ ድረስ አብርሃም እንደሚታዘዝ ለማወቅ ነው እንዳንል ከማድረጉ በፊት እንደሚያደርግ እግዚአብሔር ያውቃል አያውቅም ተብሎ ምንድን ነው መልሱ? ያውቃል። ስለዚህ ተመልከት፣ ያደረገው ስለማወቅ አይደለም። ያደረገው ስለ ሁለት ምክንያቶች። አንደኛ አብርሃም በኋላ የክርስቶስ አባት ይባላል። ወንጌል ራሱ የሚጀምረው በአብርሃም ስም ነው። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው የሚለው ያው ማቴዎስ ወንጌል ምዕራፍ 1 ቁጥር 1። ለምን ከአብርሃም ዘወት ተወለደ እንዳንል አብርሃም ሟች ልጁን ሳይከለክል ለክርስቶስ ሲሰጥ ለእግዚአብሔር ሲሰጥ እግዚአብሔር ደግሞ የማይሞት የባህሪ ልጁን ለአብርሃም ልጅ አድርጎ ሰጠው። ለዚህ ነው ከአብርሃም ዘር የተወለደው። ከአብርሃም ይሄን እንድናውቅ ነው። ልጅህን መስዋዕት አድርገህ አቅርብልኝ ሳይለው ግን ከአብርሃም ዘር መወለድ ይችላል? አይችልም። ይችላል። እየቻለ ለምን እናደር? እኛ እንድናውቅ፣ ለምን ከአብርሃም ዘር እንደተወለደ እንድናውቅ ነው። ተክልዬ ዋናው ዓላማ ይሄ ነው። ስለ እመቤታችንም ያቺ ምልልስ የተጻፈችው የእመቤታችን ንጽህናና ድንግልና ከዚህ ዓለም ከዘር ከሩጋቤ የመውለድ ፍላጎት የሌላት በንጽህና የሚመስላት የሌላ መሆኑን እንድናውቅ ነው እንጂ ክርስቶስ ያንን ስለማያውቅ አይደለም መልአኩን እንዲጠይቃት ያደረገው። እግዚአብሔር ስለማያውቅ ስለሱ እውቀት ስለኛ እውቀት ነው ይሄ የሚደረገው። አሁንም ብዙ ሰዎች የማይገባቸው ነው ሐሳቡ የዓለም ድነት እንደሆነ ብዙ አያውቅም። መጽሐፍ የሚናገረው ግን ስለ ዓለም ድነት ፈቃደኛ ሆና የተገኘችውና ዓለምን ወክላ ስጋዋን ሰውነቷን ንጹህ አድርጋ ጠብቃ ስለ ዓለሙ ቤዛ ማለት እኮ ከዓለም ከሰው ስጋ መንሳት ነበረበት። ዓለምን ተክታ ብቸኛ ቤዛ ሆና የተገኘችው ለክርስቶስ ሰው መሆን እሷ ነች። ቤዛችን መድኃኒታችን እኮ የምንላት ለዛ ነው። አቡነ በርናባስ አብራርተውላል። መድኃኒቱን ሁሉ መድኃኒት እንድለው የለም እንዴ? ግን ተሰቅላ ስጋዋን ቆርሳ ማለት እንዳልሆነ እኮ ይታወቃል። ይህን ደጋግመን አብራርተነዋል። ግን ምንድነው አውቆ የተኛን ቢቀሰቅሱት አይሰማም ይባላል። ይሄ እንግዲህ ተመልከት፣ ቢሆንለት ደስ ይለዋል ጣዖት ቢመስልለት። እንዴት ያለ ድንዛዜ ነው! እንዴት ቅድም ብያለሁ፣ ያ መንገደኛው በሽፍቶች ተደብድቦ እንደወደቀው ይሄ ላለመስማት ጆሮን ደፍኖ በሰይጣን ተደብድቦ በእልህ ተደብድቦ በጥላቻ ተደብድቦ ሌሎቹን ጣዖት ብሎ በመፈረጅ ተደብድቦ መውደቁን ነው እንጂ የሚያሳየው ኢትዮጵያ ቤተክርስቲያን ጣዖት ማምለኳን ይሄ ሊያሳይ አይችልም። ጣዖት እኮ ቅርጽ ያለው እጅ ያለው ነው። ለምሳሌ ሮሜን ይጠቅሳል፣ ፍጡራንን አመለኩ ብሏል። ሮሜ ለማን ነው የነገረው? በሮማ የሚነገሰው ጌታ የሚባለው ኢየሱስ ጌታ ነው። ለምን እንደተባለ ታውቃለህ? ቄሳር ጌታ ነው የሚባለው የነበረው አየው። በፈጣሪ ፈንታ ማንን አመለኩ? ቄሳርን። ናቡከደነጾር ተጽፏል ትንቢተ ዳንኤል ምዕራፍ 4 ላይ የራሱን ጣዖት አሰግዱ አይደለም እንዴ? ስገዱልኝ አለ። አንሰግድም ያሉ ሰለስቱ ልጅ ፍጡራንን ማምለክ ማለት ያ ነው። ቄሳር ጌታ ነው። ቄሳር አይደለም። ቄሳር ጌታ ኢየሱስ ነው ጌታ፣ የጌቶችም ጌታ። ይኸውልህ መጽሐፍ ቅዱስ የተጻፈው እኮ በዚያ ዘመን የነበረውን ጣዖት አምልኮ ለማጥፋት ጣዖት አምልኮ አጥፍታ ጣዖት ለማምለክ አምልኮን ለማጥፋት ሰማዕታት መዓት ደም አፍሰው ሰማዕታቱን አክብራ የያዘች ቤተክርስቲያንን ጣዖት አምልኮ ትላለህ? ሰማዕታት እኮ ሰማዕታት የሆኑት ጣዖት ለማፍረስ። እንዴት የሰማዕታትን ቤተክርስቲያን ጣዖት አምላክ ትላታለህ? እንዴት ኢየሱስ ጌታ ነው ማለትን አሁን ስሙ ቅዱስ ነው ይላል። ለስሙ በዓል ያላት ብቸኛዋ ቤተክርስቲያን እኮ ኦርቶዶክስ ቤተክርስቲያን ናት። ታውቃለህ? ይሄ ግዝረት ሁልጊዜ ጥር 6 ኢየሱስ እየተባለ የሚጠራው ንግስ አለው። በየወሩ በዓል ይከበራል። ባልወልድ በ29 ልደቱንና እንትኑ 6 እኮ ግዝረቱን ስሙን ስም ማውጣቱን ለብቻው በዓል የምታከብረው ማለት ኢትዮጵያ ቤተክርስቲያን ናት። ፕሮቴስታንት ጋር አያከብረው። ስሙን ለብቻው ለስሙ በዓል ያላት እሁድ ደመቅ ያለ እንዴ በደንብ ራሱ ጥር 6 በአመት አንድ ጊዜ። አረ ፕሮቴስታንት እንጂ እሁድ ደመቅ ያለ ልክ እንዳየነው አይነት እሁድን ራሱ እኮ አምልኮ የሰጠቻቸው ቤተክርስቲያን ናት። ፕሮቴስታንት እኮ 1500 ዓመት በኋላ የመጣ ነው። እሁድን የጌታ ቀን ብሎ ያከበረው ማን ነው? ቤተክርስቲያን እኮ ናት። ጥንታዊቷ ሐዋርያዊቷ ከሐዋርያት የመጣችው። ይህም በመውሰዳቸው እናመሰግናቸዋለን። የምንነቅፋቸው ሌሎቹን ጨምሮ ባለመውሰዳቸው። ከሰሞኑ መነጋገሪያ የነበረው አቡነ ገብርኤል በአንድ መድረክ ላይ ያስተማሩትን ትምህርት አስመልክተን እንግዲህ ተማምረናል። ማርያም ቤዛ መባል አለባት የለባትም በሚል ዙሪያ እንግዲህ ያዘጋጁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ እንደተማራችሁበት ተስፋ አድርጋለሁ። እንግዲህ በቪዲዮ እንደተመለከትነው የድንግል ማርያም ቤዛነት ወይም ደግሞ ድንግል ማርያምን ቤዛ ስንል ከክርስቶስ ቤዛነት ከዋናው ከክርስቶስ ቤዛነት ጋር የሚገናኝ ርዕስ አይደለም። እናንተስ እንዴት አገኛችሁት? ኮመንት ላይ ሀሳቦቻችሁን አስቀምጡልን። መምህራን ሊቃውንት ምን አሉ በሚል ዙሪያ እንግዲህ የተዘጋጁ የሪያክሽን ቪዲዮ ነው። በቀጣይም ደግሞ
እናንተ በምትሰጡኝ አስተያየትና ጥያቄ መሰረት ጥያቄዎቻችሁን ኮመንት ላይ ያስቀምጣችሁ እየተማማርን የምንቀጥል ይሆናል። ማንኛውም ጥያቄ ካላችሁ ኮመንት ላይ ብጽፉልን ምላሽ የምንሰጥ ይሆናል። በቪዲዮ እንደዚህ የመጣው ምላሽ የምንሰጣችሁ ይሆናል። መምህራንም ምን አሉ እያልን እየተማማርን እንቀጥላለን። ለናታን ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለሚነሱ ኦርቶዶክሳዊ ጥያቄዎች ምላሽም እየሰጠን የምንቀጥል ይሆናል። እንዲሁም ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። በውጭ ሀገራት ያላችሁ ከላይክ አጠገብ ቴንክስ የምትለውን እየነካችሁ በሱፐር ቴንክስ እና በሱፐር ቻት መደገፍ ትችላላችሁ። እንዲሁም ከስር የምታዩት ጆይን የምትለዋለች ጆይን የምትለውን በመጫን ቋሚ የናታን ሚዲያ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ በሌላ ርዕስ የምንገናኝ ይሆናል። እስከዛው መልካም ጊዜ